ይሄን የገዛሁት እኔ ነኝ እሱ አይደለችም እያልኩሽ እኮ ነው ሄርሜላ። ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዴው ታለም ምንድነው ሰው የምታናድጂው? እሺ አልፈልግም፣ በቃ እኔ ቅርብ አልፈልግም። አዎ ውሰድላት። መቼ ነው እኔን ግን የምታምኚኝ? የኔን ሐሳብና ፍላጎት ለምሮ የማትቀበይኝ? ቆይ አንተ የምትመጣበት መንገድና እንትኖች ትክክል ስለሆነ እኮ ነው። ሁሌም የምታረጋቸው ነገሮች ምንም ደስ አይሉም። ረርታ በእግዚአብሔር ሰላም የነበረን ሰዎች አትበጥብጭና ሰላም ሆነን አይደል? በቃ ሰላም ነን። በቃ እነሱ ነው በቃ እንደዚህ ሰው እንዲህ ብሎ ስለኔ ሲነግርሽ ማለት ነው አልቀበልም ባያቸው። በቃ አዋርጃቸው። አንድ ሁለቴ እኮ ካዋረድሻቸው ደግሞ ስለኔና ስላንቺ ያወሩ እንዴ ሩታ። ይሄንን እንኳን ማገናዘብ ያቀርሻል እንዴ? እኔ እነሱን እኮ መመለስ ነው ለክፋት እና ምናቀቶኝ አይደለም። ዞር ብዬ ሳይ ደግሞ አንተ ጋር የማገኘው ነገር አለ፣ ሁሌ የማየው ነገር አለ። ከፋ ስለዚህ ያን ነገር ደግሞ እያየሁኝ አይደለም ወይም ደግሞ እነሱ ሸታም ናቸው ብዬ ለማለት ራሱ ከራሴ ጋር ራሱ ትግል ውስጥ ነው ያለሁት። ከፋ ስለዚህ እነሱን ሀሳብ መቀበል ይቀላል ማለት ነው። ከኔ ሀሳብ መቀበል ሳይሆን አንተ ተግባር የምታሳየኝ ነገር ነው ይሄንን ነገር እንዳምን የሚያደርገኝ። ምን አሳየሽ? ከጀርባው ሩታ ምንም እኮ ያየሽው ነገር የለም ማለት ነው። ሰላም ይላገኝበት በሉት አረፍታ እግዚአብሔርም አይሆን ነገር አትናገሪ። እንኪ ነው ሰላም ይላገኝበት ይዘው ሂድ። እኔ ጆሪ ድምሩታ ከምር ይዘው ሂድ። ለምን የሰጠውሽን ስጦታ ይዤ የምሄደው? እኔ ሰጠውሽን ስጦታ ልመለስ እኮ አይደለም የሰጠውሽ እንዳይወድቅ እኮ